ሰላም ጤና ይስጥልኝ። የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? በወቅታዊ ጉዳይ ቆይታ እንድናደርግ ዛሬም እንደ ዛሬ ሳምንቱ ሻምበል አሸበር ገብሬን ይዤ መጥቻለሁ። እስከ ፕሮግራማችን ፍጻሜ እንድትከታተሉን የምጋብዛችሁ መልካም ሞላ ነኝ። መልካም ቆይታ። እንዴት ነህ ሻምበል? ሰላም ነህ ወይ? እግዚአብሔር ይመስገን ደህና ነኝ። አንቺስ እንዴት ነሽ? ሃፒ ማዘርስ ዴይ። በጣም አመሰግናለሁ። ፈቃደኛ ስለሆንክም በድጋሚ እንድንገናኝ ስለፈቀድክ ከልብ አመሰግናለሁ። ለእናቶች ቀንም እንኳን አደረሰች ስላልከኝ ከልብ አመሰግናለሁ። እንግዲህ የዛሬ ሳምንት በርካታ ነገሮችን ተነጋግረን ነበረ በስፋት ብዙ ምላሾችን በጣም ጥሩ ጥሩ ምላሾችን አይቻለሁ። አንተም እንደተመለከተ ተስፋ አደርጋለሁ። በጣም በስፋት የአማራን ፖለቲካ የኢትዮጵያን ፖለቲካ በስፋት ነው የሄድንበት። ጥሩ ግብረ መልስ ነበረው። ዛሬም እንግዲህ ከዛሬ ሳምንቱ ተነስተን አዳዲስ ያሉ ነገሮችን እንዳስሳለን። እንዲሁም ደግሞ ባለፈው ሳምንት ከተናገርካቸው ነገሮች እንደው ከሳምንትም ሳይዘሉ የተፈጸሙ ጉዳዮች አሉ። እነሱንም እናወራባቸዋለን። ወደ መጀመሪያው ጥያቄ ልለፍ። እንግዲህ ከ3 ቀናት በፊት አዲሱ የአማራ ፋኖ ድርጅት ይፋ ተደርጓል። ይህንንም አንተ እየሰሩበት ነው ስትለኝ ነበረ። በመጀመሪያ እንኳን ደስ አለ ስለ ድርጅቱ ምስረት። ከዛ ቀጥሎ ደግሞ እንደው ባለፈው ሳምንት ስናወራ ካነሳቸው ነገሮች ተነስተ የፋኖ ትግልና ድርጅቱን በሚመለከቱ ጉዳዮች ማለት ነው። እንዴት አየኸው? የድርጅቱን ምስረታ እንዴት አየኸው? ከሱን ጀምር። አዎ አመሰግናለሁ። ባለፈው ሳምንት ያው እንደተነጋገርነው በዚህ ጉዳይ ላይ በስፋት ይሰሩበት እንደነበረ ያው በመረጃ ደረጃ ይታወቃል እና አንቺን በጠየቅሽኝ ሰዓት አንድ ወታደራዊ ምክር ቤት ወይም ደግሞ ኮማንድ ፖስት እንደሚቋቋም በየቦታው ያሉት መምሪያዎች፣ የፖለቲካ፣ የድርጅቱ፣ የአስተዳደር እና እነዚህም ደግሞ በየዘርፉ ስራዎች እየተሰሩ እንዳሉና የፖለቲካውም መዋቅር በቅርብ ጊዜ ውስጥ እንደሚመሰረት ያው ገልጫለሁ። በስሜት ሳይሆን ያው በእርግጠኝነት በሚል እና ያው የሚታወቁ ነገሮች ስለነበሩ ነው። ስለዚህ አሁን አንድ የአማራ ፋኖ ሁላችንም ስንጓጓበት ስንታገልበት የነበረው ተቋም የመፍጠር ሁኔታ ተፈጥሯል። በቃ ትልቁ ነገር እሱ ነው። አራቱም ቀደም ብለው ያው በተናጥል ነበር በአራቱም ቦታ ይካሄድ የነበረው። ያ የመጣውን ጉዳት በማየት አራቱም በጋራ ኦፕሬሽን ከአንድ ወር በላይ ያካሂደዋል። አዘሴም ታይም ደግሞ ጎን ለጎን ደግሞ አንድ ወጥ የሆነ ትግል እንዲኖር የአንድ ወታደራዊ ምክር ቤትን የማቋቋም ስራ በጣም በሚያስደስት እኔ ከተቋሙም መቋቋም በላይ በጣም ያስደሰተኝ ራሱ ይህንን ተቋም ለማቋቋም የተካሄደበት መንገድ በጣም የሚያስደስት ነው። በጸጥታ ነው የተሰራው። የአብይ የመረጃ ድርጅት፣ የስለላ ድርጅት እነ ኢንሳ ኮሽ እንኳን ብሎ አንድ ነገር ሳያውቁ ቋራ ላይ የቋራው ቃል ኪዳን ተወያይተው ጨርሰው ወደየቦታቸው ከተመለሱ በኋላ ነው መግለጫው የተገለጸው። ይህ ትልቅ ነገር ነው እና ትልቅ ለውጥ ነው። ከአሁን በኋላም የሚሰራው ስራ በሙሉ ሙያ በልብ ተብሎ በጸጥታ የሚሰራ ይሆናል ማለት ነው እና ይሄ በጣም የሚያስደስት ነው። እንደ ተቋም ደግሞ ተቋም ተቋቁሟል። እንግዲህ በዚህ ተቋም ውስጥ ሌሎች እንዳለፉበት ሁሉ ይሄም ተቋም ደግሞ የሚያልፉበት ብዙ ውጣ ውረዶች ሊኖሩ ይችላሉ። የመላእክቶች ስብስብ አይደለም። ሰዎች ናቸው። ስህተቶች ይሰራሉ። ስህተቶችን እያረምን ድክመቶችን እያረምን እያጠናከርን ነው የምንሄደው። እኔ ትግልን የማየው ምንድነው ልክ እንደ ባቡር ነው። ባቡር ከአንድ ቦታ ጭኖ ይነሳል፣ በየጣቢያዎቹ ይቆማል፣ አዲስ ያስገባል፣ የሚወጣ ይወጣል፣ እስከ መጨረሻው ደግሞ የሚዘልቀው ይዘልቃል። ሰዎች ይመጣሉ፣ ሰዎች ይሄዳሉ። የሚመለክ አምላክ እንጂ የሚመለክ ሰው የለም። ስለዚህ ትልቁ ነገር ምንድነው? ተቋም ነው። ተቋም ከተቋቋመ ከዛ በኋላ ማመጣ ማሄደ የሚያሳስብ ነገር አይደለም። ችግሮች ይኖራሉ ደፍነትሊ። ሌላው ያለፈበትን ችግር እኛም ማለትም አማራውም የማያልፍበት ምንም ምክንያት የለም። ወደኋላ መለስ ብለን የሌሎቹን ታሪክ ማየት እንችላለን። ሁሌም የምናገረው ነው። የቅርቡ የራሳችንን ማየት እንችላለን። ሻዕቢያ እንዴት ተመሰረተ? መጀመሪያ ሻዕቢያ የሚባል ድርጅት አልነበረም። ጀብሃ ነው የተቋቋመው 1961። ከጀብሃ ውስጥ ምንድን ነው ሰልፊ ነፃነት ብለው እነ ኢሳያስ ወጡ አይደለም? ሻዕቢያ በዛ መሰረት ተቋቋመ። ከተቋቋመም በኋላ ብዙ ውጣ ውረዶችን አልፈዋል። ሻዕቢያና ጀብሃ ረጅም ጊዜ የፈጀ ጦርነት አድርገው ሻዕቢያ በአሸናፊነት ተወጥቷል። ከዛም በኋላ ደግሞ በሻዕቢያም ውስጥ ደግሞ ትግል ነበር። ይሄ እነሱ መንካ የሚሉት ወይም የሌሊት ወፍ እንቅስቃሴ እና ብዙ ነገሮችን አልፈው ነው የመጡት። ህወሓትም ጋር ስንመጣ ተመሳሳይ ነው። በአምሳያ የተቋቋመውን ድርጅታቸውን በልተው
ከዛም በኋላ ደግሞ በውስጣቸው የህንፍሽፍሽ ዋን ህንፍሽፍሽ ቱ እያሉ የሚሄደው እስከዛሬ ድረስ የዘለቀ መከፋፈሎች አሉ እና በትግል ውስጥ ፍጭቶች ይሄዳሉ፣ ፍጭቶች ይከናወናሉ፣ ትግሎች ይኖራሉ። ግን ያው ተቋም እስካለ ድረስ ሁልጊዜም ይቀጥላል ማለት ነው። ከአማራው የተለየ ነገር የሚጠበቅበት ምንም ምክንያት የለም። የአማራው እንቅስቃሴ ፍጹም የሚሆንበት ምንም ምክንያት የለም። ሰዎች ነን። ሰዎች በተለያየ መንገድ ሀሳባቸውን ይቀይራሉ። የሚዘልቁ አሉ፣ የማይዘልቁ አሉ። እሱ አይደለም አሁን ችግሩ። እንደ ተቋም አለው። ዛሬ ወታደራዊ እንቅስቃሴ በአንድ ወጥ እዝ ነው የሚታዘዘው ማለት ነው። ይሄ ማለት ተበታትኖ ይደረግ የነበረው የኢንቴሊጀንስ መዋቅር አሁን አንድ የኢንቴሊጀንስ መዋቅር ነው የሚኖረው። አንድ የሎጂስቲክ መዋቅር ነው የሚኖረው። አንድ የአድሚኒስትሬሽን መዋቅር ነው የሚኖረው። ሁሉ ነገር እነዚህ 13 ሰዎች ናቸው። አንድ ሰው የሚፈልጥ የሚቆርጥበት አይደለም። ስለዚህ ይሄ ትልቅ ድል ነው። አሁንም ደግሞ በስሜታዊነት ሳይሆን በእርግጠኝነት ነው የምናገረው። ሌላውም ደግሞ የምንመኘው የፖለቲካ ሊደርሽፑም ደግሞ ይመጣል፣ እየተሰራበት ነው። ያው በጸጥታ ሙያ በልብ ተብሎ ማለት ነው። እና ይሄን ነው የምለው። በጣም ደስተኛ ነኝ። ብዙ አማራ ብቻ አይደለም በዚህ የሚደሰተው፣ መላው ኢትዮጵያዊ እና የኢትዮጵያን ትንሣኤ ማየት የሚፈልግ ሁሉ ነው በዚህ ደስተኛ ነው። ትናንትም ሲከበር ነው ያለው፣ ዛሬም እየተከበረ ነው ያለው እና የእኛ ስራ ድጋፍ መስጠት ነው። መጨረሻ ላይ ብዙ ሰዎች እንቅልፍ ተኛን ያሉበት ሁኔታ ነው የመጣው እና ከዛ በኋላ ለሚለው ነገር ብዙ አያሳስበው። አመሰግናለሁ። አመሰግናለሁ። በጣም ደስ የሚል ነገር ነበረ። አታየኝም? እኔ ራሴ ኮፈር ያለው በሁለት ቀን ውስጥ ደስ የሚል ነበረ። ከሰውም ደግሞ የምታየው ነገር ይሄ ከሌላውም ከፋኖ ደጋፊ ብቻ ሳይሆን ከሌላው ከኢትዮጵያም ሕዝብም በቃ አጠቃላይ ትግሉን ከሚደግፈው ሰው የሚታየው ነገር እንዴት በጉጉት ሲጠበቅ እንደነበር የሚያሳይ ነው። ከዚህ ጋር ተያይዞ እንግዲህ እኛ በጣም በደስታ ተቀብለነዋል። የብልጽግና ካምፖች እንዴት ተቀበሉት? እንዴት አዩት ይሄንን ነገር? እሱ እንግዲህ ትልቅ ነገር ነው። እነሱ በዚህ ቅጽበትና በእንደዚህ አይነት ሚስጥራዊ በሆነ መንገድ እንዲከናወናል ብለው ፈጽሞ አላሰቡም። ነገር ግን ያው ትግሉ ወዴት አቅጣጫ እንደሚሄድ አውቀውታል። ምናልባት 3 ሳምንት ይሁን 1 ወር ይሁን አላቅም፣ ኦሮሚያ ክልል ሽመልስ አብዲሳ ስብሰባ አድርጎ ተናግሯል። ሰሜኖች እየመጡብን ነው፣ ሊበሉህ ነው፣ አማራው እየመጣልህ ነው፣ ታጠቅ ተደራጅ እያለ እንደውም በየቀበሌው 3000 ወጣት እንዲሰጡ መመሪያ ሰጥቷል። አብይም ብዙ በተለያዩ መግለጫዎችን ሰጥተዋል። ያው ትግሉ ወዴት አቅጣጫ እንደሚሄድ ያውቁታል፣ አሳምሮ ያውቁታል። እነሱን ሰርፕራይዝ ያደረገ እና ሁሉን ያባነነው ነገር ቢኖር ምንድን ነው? እሱ በእንደዚህ አይነት ሚስጥር፣ በእንደዚህ አይነት ፍጥነት፣ በእንደዚህ አይነት በተሳካ ሁኔታ ይሄ ይሆናል ብሎ ያሰበ ሰው ማንም የለም በአመራሩ። ያማ ቢሆን ጎንደር ላይ የሚወርደው የድሮን ድብደባ ጭፍጨፋ ይሄ ነው የሚባል አልነበረም እና ብዙ ጥፋት ይፈጸም ነበር እና ይሄ እነሱን በጣም ያባነነ ነው። እስከ ዛሬው ድረስ በየቀኑ ስብሰባዎች በእነሱም በኩል እየተደረገ ነው ያለው። መጠነ ሰፊ ጥቃትና መጠነ ሰፊ ግድያዎችን ለማድረግ እየተዘጋጁ ነው። ይሄ ያው በእነሱ በኩል እንግዲህ በጣም አስፈሪው ነገር ቢኖር ይሄ ነው። ግን ይታለፋል በትግል እና ብዙ ጥፋት ሊፈጽሙ እንደሚችሉ እርግጠኛ ነኝ። በተለይ አሁን የክረምቱ ወር ከመድረሱ በፊት ብዙ ነገሮች ይኖራሉ። ምክንያቱም የክረምቱ መምጣት ለነሱ ምቹ አይደለም፣ ለፋኑ እንጂ ለነሱ ምቹ አይደለም እና ከውጊያ አንጻር ነው የምትለው? በውጊያው እንትን ላይ ብዙ ለውጥ እና ብዙ ተጽዕኖ አለው እና በጣም የባነኑበት፣ በጣም የደነገጡበት፣ እንደ ህወሓት እነሱም አሁን መወነጃጀል የጀመሩበት ሁኔታ ላይ ደርሰዋል እና በአንዱ አክራሪ አብይ አስበላን ይላል፣ ሌላው ሌላ ነገር ይላል እና ብዙ ነው። በአጭሩ ይኸው ነው። ጥሩ። ከዚህ ጋር ተያይዞ ሻምበል በማህበራዊ ሚዲያዎች እንግዲህ ማህበራዊ ሚዲያው ቀላል የሚባል ተጽዕኖ የለውም ማለት አይቻልም። በጣም ተጽዕኖ አለው። ከዚህ ጋር ተያይዞ ድርጅቱ ሊመሰረት 2-3 ቀን ሲቀሩት በጣም በርካታ ውዥንብሮች ሲነዙ ነበረ። በተለይ ደግሞ እንግዲህ አንድ የአማራ ድርጅት እንዲመጣ የሚመኝ ሰው መሪው ማን ነው? መሪው ከዚህ አካባቢ ነው ወይ? ከሌ ካልመራውማ በቃ ትግሉ ተበተነ፣ ተገፋን የሚል በጣም የጎጥ እሳቤ ያላቸው አደገኛ የሚመስሉ አጀንዳዎች ነበሩ፣ ሲዘዋወሩ ነበር። እንግዲህ ይሄ ራሱ ከአማራው ትግል ደጋፊዎችም እነዚህ ጥያቄዎች ሲነሱ ነበረ። ይህን ደግሞ እንደ ምቹ አጋጣሚ የተጠቀሙም የብልጽግና ሰው ድሮም እንኳ እንዳይሆኑ በሚል ሲጠቀምበት ነበር። ግን ከዚህ አንጻር ድርጅቱ ነው የቆመው። ገና መሪዎችን መምረጥ፣ ቀጣይ ስራዎች ይቀጥላሉና እንዴት አየው ይሄንንስ? ቀጣይስ ደግሞ ጥላ እንዳያጠለባቸው በድርጅቱ በመሪዎቻችን ላይ ምን ማድረግ አለብን? በጣም ጥሩ ጥያቄ ነው። አዎ ተቋሙ ተቋቁሟል። አንድ ሰው የሚመራው ተቋም አይደለም።
ምክር ቤት ነው ወይም ደግሞ ኮማንድ ፖስት ነው። በውስጡ የተለያየ ኃላፊነትን የያዙ ሰዎች አሉ። ቅድም እንደጠቀስኩት ከነሱም በስተጀርባ በጣም በርካታ አሁን በሙሉ በወታደራዊ ባለሙያዎች ነው እየተመራ ያለው። እነሱ ከፊት የሆኑ እንጂ ከኋላ ብዙ ኃይል ነው ያለው እና እነሱም ቢሆን የተለያየ እውቀትና የተለያየ ሙያ ያላቸው ሰዎች ናቸው እና አንድ ሰው የሚፈልጥ የሚቆርጥበት ሳይሆን በጋራ የጋራ ውይይቶች የሚደረግ ነው። ክርክር ይኖራል፣ መኖርማ አለበት። በማንኛውም አመራር ውስጥ ጭቅጭቅ፣ ክርክር አለ። እንኳንስ ገና ለጋ በተቋቋመ ተቋም ሲቅርና በመንግስታት ደረጃ የትም ቦታ እንግሊዝ ፓርላማ ውስጥ እኮ በሁለት ዓመት ባልሞላ ጊዜ ስንት ጊዜ ነው ፕራይም ሚኒስትር የተመረጠው? እዚህም ባለንበት አሜሪካ፣ በሌሎችም ጥያቄው የክርክር ውዝግብ ያለመኖሩ ሳይሆን ክርክርና ውዝግቦቹ የሚስተናገዱበት መንገድ ነው ትልቁ ፖይንት እና ይሄ ደግሞ በተለይ የአማራው ተቋም አዲስ እንደመሆኑ መጠን ብዙ ትኩረት እንደሚበዛበት እና ብዙ ስህተት ፈላጊ እንዳለ እና ይሄን ለማፍረስ በውስጥም በውጭም የማይደረጉ ነገሮች አይኖሩም። ብዙ ነገሮች ይጠበቃሉ። አሁን ከሌመራ ከንትና ሰብሳቢ ሊኖር ይችላል። ሰብሳቢው በሸዋ ሊሆን ይችላል፣ ከጎጃም ሊሆን ይችላል፣ ከጎንደር ሊሆን ይችላል። ኖበዲ ኬርስ አባውት ዛት። ትልቁ ፖይንት ምንድን ነው? እሱ የመምራት ብቃት አለው ወይ? የአማራ ሁሉና ለማስከበር የተነሳውን ጦርነት ከግቡ ያደርሳል ወይ ነው ትልቁ ጥያቄ። እሱ ነው እንጂ ማን ሆነ ምን ሆነ አይደለም። ሲጀመር ሸዋዊ የሚባል ዘር የለም። ጎጃሜ የሚባል፣ ጎንደሬ፣ ወሎዬ የሚባል ዘር የለም። እነዚህ የአስተዳደር ክፍሎች ናቸው። ጎጃም ክፍለ ሀገር ውስጥ የሚኖር አማራ አለ። ጎንደር ክፍለ ሀገር የሚኖር አማራ አለ። ወሎም ሸዋም እንደዚሁ። አማራ እዛ ብቻ አይደለም። ሀረር ላይ እኮ 60% የሚሆነው አማራ ነው። ተጨፍጭፏል። የትኛው አማራ ነው? ጎጃሜ ነው? ጎንደሬ ነው? ወሎዬ ነው? ይሄን መንገድ የሚችላለ? አሩሲ ላይ ተጨፍጭፏል አማራው። ማን ነው? እነሱ ጎጃሜ ነህ፣ ጎንደሬ ነህ፣ ወሎዬ ነህ እያሉ አይደል የሚገሉት? አማራ ብለው ነው የሚገሉት። ይህንንም ደግሞ የአማራን በጠላትነት የፈረጁት ኃይሎች ጎንደሬ፣ ጎጃሜ እኮ ብለው አይደለም፣ አማራ ብለው ነው። አማራ አንገቱ አንድ ነው እና አዎ የሰፈር አጀንዳዎች ይኖራሉ። አይደለም ጎንደር፣ ጎጃም፣ አውራጃም፣ ወረዳም ሰፈርም የሚወርዱ እኮ ሰዎች አሉ። ብዙ ነገሮች አሉ እና እነዚህ የሚጠበቁ ናቸው እና ይህ አዲስ ተቋም ነው። የጋራ አመራር ነው ያለው። ሰብሳቢ ይኖራቸዋል። ከየትኛውም ቦታ ሊሆን ይችላል። አንዱ ሰብሳቢ፣ አንዱ ምክትል፣ አንዱ ጸሐፊ፣ ሌላም ነገሮች ሊኖሩ ይችላሉ። ይሄ የእነሱ ስራ ነው። ችግርም ካለ እነሱ የሚወጡት ችግር ነው እና በየትኛውም ድርጅት ተቋም ሲቋቋም ችግር እንዳለ ሁሉ ሊኖር ይችላል። ያን ደግሞ ይወጡታል ብለን እናምናለን። ግን ጠላቶቻችን እንደነገርኩች ስህተት ነው የሚፈልጉት። ከአሁኑ መጠነ ሰፊ ዝግጅቶች የተደረጉ ነው ዘመቻ ለማድረግ የሚጠበቅና የትግሉ አካል ነው ማለት ነው። አማራ ኢትዮጵያ አይደለም። ኤርትራን ብትሄጂ አማራ አለ ካልሽ ተንትኜ ላስረዳሽ ይችላለሁ። እና አማራ የትም ቦታ ነው ያለው እና አማራ ማንነት ነው። 4 ነጥብ። ይሄ የጎጠኝነት ወያኔ የፈጠረው ነው። ጎንደር እናንተ ቅማንት ናችሁ፣ አንተ አገው ነህ፣ አንተ ምንትስ ነው ብሎ ለመከፋፈል የተሰሩ ብዙ ስራዎች አሉ ላለፉት 30 ዓመት። ገንዘብ ፋይናንስ እየተደረጉ የሚሰሩ ሰዎች አሉ። በዚህ አስተሳሰብ ደግሞ በእውቀትም በንቃትም ደረጃ ደግሞ ዝቅተኛ የሆኑ ሰዎች ሳያስቡ የገቡበት ሁኔታ አለ እና ይሄ ጎንደር ጎጃም ብቻ በሚለው ሳይሆን ወረዳ፣ አውራጃ፣ ቀበሌ ድረስ ይወርዳል። አንዱ ከዚህ በውጭ በተለይ በዚህ ዋሽንግተን ዲሲ የተሰራው ስራ እኮ ይሄ ነው። በተሰበሰበ ገንዘብ ያችን ቦጫጭቀው ከሰፈራቸው ላሉ የፋኖ መሪዎች ገንዘብ እየሰጡ ከሌሎቹ ጋር እንዲጋጩ እያደረጉ ይህን ሁሉ ችግር የፈጠሩብን በዛ ነው እና ይሄ ቢኖር አያስደንቀንም። ግን በመርህ ደረጃ ማተመረጠ ኬት ጋር ሆነ የማንንም የሚያስጨንቅ የአማራው ህዝብ ችግር አይደለም። ያ የሚመረጠው ሰው ያን ተቋም ይመራል አይመራም፣ ብቃት አለው የለውም ነው። ዛሬ አንዱ ሊመራ ይችላል፣ ነገ ሌላው ሊመራ ይችላል። እሱ የሚያሳስበን ጉዳይ አይደለም እና እኔ በዚህ መልኩ ነው የማየው። እንደው ከተነሳው ነገር አንጻር ትንሽም ቢሆን ምክንያቱም መሪዎች ሳይቀር መግለጫውን አይተዋል። ድርጅቱ ይፋ ከተደረገ በኋላ 4ቱም መሪዎች የሰጡት መግለጫ ላይም ጠቅሰውታል። እኛ ጋር መነጋገር ሊኖር ይችላል፣ ያ ግን ተጋኖ እንደዚህ የሚወራ ነገር አልነበረ በሚል እነሱ ጋር እንኳን ደርሶ ሀሳባቸውን ሰጠውበታል። ከዛም አንጻር ነው ያነሳሁት። እንደው አሁን ካለው ሁኔታ ይሄ አካባቢያዊነት ወይም መከፋፈል ወይም ጎጠኝነት ልንለው እንችላለን ለትግሉ ስጋት ነው ወይስ እንደው ወሬው ማህበራዊ ሚዲያው አጋኖት ነው?
በአብዛኛው ነገር ማህበራዊ ሚዲያው ነው እያጋነን ያለው። ባለፈውም እንደገለጽኩልሽ በተለይ በዚህ ሚዲያውን በአብዛኛው ማለት ይቻላል የተቆጣጠሩት እ፣ የአብይ ዲጂታል ቡድንና ብአዴን ሌሎችም አጀንዳ ያላቸው ጸረ አማራ የሆኑ የምናውቃቸው ኃይሎች ስለተቆጣጠሩት የሚያራግቡት እነሱ ናቸው። መጀመሪያ ላይ ያው ፋኖ ሁሉ የደገፈው ስለነበረ ፋኖ 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 ነበር። በዛም ገንዘብ ተሰራ፣ ምን ተባለ። ግን መጨረሻ ላይ ሂደቱ ምን እንደሆነ ገንዘቡ የት እንደደረሰ ምን እንደተደረገ እንዴት እንደከፋፈሏቸው ሲታወቅ እና ቢዝነስ ሲቀዛቀዝ ገንዘብ ሲጠፋ አሁን ምንድን ነው እነዛን ሚዲያ ብትከፍቺ አሁን ገንዘብን ብለው ስለሆነ የመጡት አሁን ፋይናንስ እና አብይ ይህንን ነው አድቫንቴጅ ወስደው ፋይናንስ ማድረግ ስለጀመሩ በሙሉ ብትከፍቺ ፋኖ ተበታትኗል፣ ፋኖ ዋጋ የለውም፣ ዝም ብሎ ጠመንጃ ይዞ ጫካ የሚዞር ነው፣ ይህን ይዘው ያን ለቀቁ፣ ምን የእነሱ ችግር አይደለም ይሄ። እና እንደዛ አይነት ነገሮች አሉ። ሰው ደግሞ ያው በኋላ ልመጣበት እችላለሁ ኢንዲፔንደንት የሆነ ነፃ የአማራ ሚዲያ ባለመኖሩ ስለ ሀገሩ ጉዳይ ስለ አማራ ጉዳይ ስለሚያንገበግበው ከፍቶ ያዳምጣል እና በዛ ውዥንብር እነሱ ወደፈለጉት አቅጣጫ የመንዳት ሁኔታዎች እና ይሄ ማራገብ ሁኔታዎች ገና ብዙ ይቀጥላሉ። ሌላ ብዙ የሚፈበረኩ ብዙ ነገሮች ይኖራሉ። ኢቭን ቴክኖሎጂውን በመጠቀም ጭምር ማለት ነው። እነዚህን መሪዎች አስመስሎ የተለያዩ የተሳሳቱ መልእክቶችን ኤአይን ሌላውንም ብዙ ነገር ልነግርሽ ይችላለሁ። ብዙ ስራዎች እንደሚሰሩ እናውቃለን። ስለዚህ ለዚህ ነው ኢንዲፔንደንት የሆነ ሚዲያ ይኖራል። እነሱ አሁን ለምሳሌ አራቱም ቦታ ቃል አቀባዮች ነበሩ፣ አሁን አንድ ነው የሚለው እና የሚፈለገውን ነገር ህዝቡ በቀጥታ እውነቱን ከነሱ የሚሰማበት ሁኔታ ይሆናል ማለት ነው። ሌላው ደግሞ እንደ ሌላው ሁሉ የአማራውም ትግል የራሱ የሆነ ገበና ይኖረዋል። ሁሉ ነገር እየወጣ የሚተችበት ምንም ምክንያት የለም። ስህተትም ሲሰራ በውስጥ ይታረማል። የሚደረጉት ነገሮች በሙሉ በዚህ መልክ ነው መቀጠል ያለበት። ጠላቶቻችን ግን ሁሉ ነገር ወጥቶ አደባባይ እንደፈለጉ ለመሰነጣጠቅ እና ብዙ ነገሮችን ለማድረግ ይሞክራሉ እና ትግሉን የሚመሩት ሰዎች ይህም በሚገባ የተረዱና የተገነዘቡ ስለሆነ ብዙ ችግር አያመጣም። ምንድን ነው ውሾቹም ይጮኋሉ ግመሎቹም ይሄዳሉ ነው የሚባለው። እኔ በዛ እውነት ነው። አዎ ቀጥሏል ጉዟቸውን። እንግዲህ ድርጅታችን አንድ አማራዊ ድርጅት ይፋ ሆኗል፣ ተወልዷል። ከማን ምን ይጠበቃል? በተለይ ሚናን ከመለየት አንጻር ይህን ድርጅት ለማጠናከር ከማን ምን ይጠበቃል? እንግዲህ የአማራው ህዝብ የሚጠበቅበትን እያደረገ ነው። እየተዋጋ ነው። ላቡን እያፈሰሰ ነው። ደሙን እያፈሰሰ ነው። አጥንቱን እየከሰከሰ ነው። ከሁሉም በላይ ደግሞ ምትክ የሌለው ህይወቱን እየሰጠ ነው። ሌላው በውጊያ ያልተሰለፈው ደግሞ ህዝብ የሚቻለውን ነገር በሙሉ ለልጆቹ እያደረገ ነው። አብይ ምንድን ነው አንዱ ያደረገው? በድሮን አማራውን ቤት በመደብደብ ድልድይ በማፍረስ ህዝቡ በልጁ ላይ እንዲነሳ በፋኖ ላይ እንዲነሳ ነው ያደረገው። ግን ነገሩ በተቃራኒ ነው። እዚህ ተመልከቻቸው መከላከያ ተብለው የሚማረኩትን እና የአማራውን ፋኖ ታገባች ወዛቸው ብቻ ይበቃል። ለምን? ወገናቸው ከጀርባው ነው ያለው። እነሱ ማዕት ኮተት ተሸክመው ነው የሚዞሩት። የአማራው ፋኖ ከሚይዘው መሳሪያና ጥይት ውጭ ምንም ነገር የለም። ምክንያቱም ህዝብ ከጀርባው ስላለ ነው። ጎንደር ያለው ፋኖ የሚዋጋው እዛው ጎንደር ውስጥ ነው። ጎጃምም እንደዛው ነው። ማንም ልጁን ማንም አባት ልጁን እናት ልጇን እህት ወንድሟን ወንድም እህቱን አሳልፎ አይሰጥም። ይሄ ጦርነት ህዝባዊ ጦርነት ነው ስንል ዝም ብሎ አይደለም። ከ60 ሚሊዮን በላይ ህዝብ ከጀርባው ያለበት ጦርነት ነው። ከየትም የሚገኝ እርዳታ የለም። አብልቶ አጠጥቶ አክሞ ሁሉ ነገር አሟልቶ ከአንድ መንግስት በተሻለ ሁኔታ እንትን እያለ ነው እና ህዝባዊ ድጋፍ ያለው ትግል ስለሆነ ምንም አይነት ችግር ይኖረዋል ብዬ አልገምትም። ስለዚህ በሀገር ቤት የአማራው ህዝብ ሊያደርግ የሚገባውን ነገር እያደረገ ነው። ፋኖም ሊያደርግ የሚገባውን ነገር እያደረገ ነው። እንደውም ከሚገባቸው በላይ በዚህ ፍጥነት ሄደዋል፣ ከሚጠበቀው በላይ። እኛ በውጭ ያለ ነው ግን ማድረግ የሚገባን አድርገናል ወይ ሲባል አላደረግንም። ይህን አሁን በገንዘብ ብዙ የሚወራለት እኮ አሁን ባለፈው ስናወራው የነበረው ይሄ የዓለም አቀፍ ፍርድ ቤት ለማቅረብ 3900 የማይሞላ ሰው እኮ ነው ገንዘብ የሰጠው። አብዛኛው ሰው እኮ ምንም አልሰጠም። ገና የሚጠበቅብንን አላደረግም። ስለዚህ ምን ይጠበቃል ከኛ ላልሽው፣ የድሮን ድብደባ የቆሰሉ አባቶች፣ እናቶች፣ ህፃናቶች አሉ። ከፍተኛ አካል ጉዳት የደረሰባቸው ገና ብዙም ይጠበቃል። የህክምና እርዳታ ያስፈልጋል። መድኃኒቶች ያስፈልጋሉ። የተጀመሩ እንቅስቃሴዎች እንዳሉ አውቃለሁ። ይህንን እንቅስቃሴ በተለይ በህክምና ሙያ ዘርፍ ያሉ ዶክተሮች፣ ነርሶች፣ የፋርማሲ ሰራተኞች እነዚህ በሙሉ ተረባርበው
እዛ ላይ ስራ መስራት ያስፈልጋል። ሌላው የፋይናንስ አሰባሰብን በሚመለከት የገንዘብ እርዳታ ያስፈልጋል። እነሱ አሁን እየሰሩበት እንዳልሆነ አውቃለሁ። ገንዘቡ በምን አይነት መልክ ፋይናንሱ መሰባሰብ እንዳለበት እነሱ በሚሰጡን መመሪያ መሰረት ልረዳ ይገባል እና ትልቅ እርዳታ አሁንም በችግሩም ላይ ወደፊትም ደግሞ በሚኖረው የመልሶ ማቋቋም ላይ ደግሞ ቅድመ ዝግጅቶች ያስፈልጋሉ እና ከኛ ምን ይጠበቃል? በሕክምና መድኃኒቶች፣ እንደገናም ደግሞ የፋይናንስ በእውቀት መርዳት፣ ነፃ ሚዲያን ማቋቋም። አንዱ አሁን ጠላቶቻችን እንደፈለጉ ከውዥንብር የሚፈጥሩት ምንድን ነው? ኢንዲፔንደንት የሆነ ነፃ ሚዲያ ባለመኖሩ ነው። ከዚህ በፊት ስንወቅሳቸው የነበሩ የፋኖ መሪዎቹን ለምንድን ነው እነሱ ሀሳባችን እስከተላለፈ ድረስ ማንም ያቅርበን ብለው ነበር ይቀርቡ የነበሩት። ጉዳቱን አይተውታል። መጨረሻ ላይ ግን ምንም ማድረግ አይችሉም። ይሄ ለምንድነው? እኛ ስራችንን ስላልሰራን ነው፣ ከኔ ጀምሮ ማለት ነው። ስለዚህ በ120 ሺህ በ150 ሺህ ግፋ ቢል $200,000 በማያወጣ የሳተላይት እንትን ከፍቶ ነፃ የሆነ ሚዲያ እንዲኖር ማድረግ ይቻላል። ያሉትንም ደግሞ ማጠናከር፣ ዝም ብሎ መመልከት ሳይሆን ያሉም አሉ። ኢንዲፔንደንት ሆነው እየሰሩ ያሉትን ሚዲያዎች መርዳት፣ ማገዝ፣ ይሄ ከዚህ ከኛ የሚጠበቅ ነው። ሌላው ይሄ ግልጽነትና ተጠያቂነት በጎደለው ሁኔታ ስራዎች እንዳይሰሩ። አሁን ለምሳሌ ያለቀ ጉዳይ አይደለም። ብዙ ሚሊዮኖች በአማራው ሕዝብ ስም ተሰብስበዋል። እንደዚህ ተሸፋፍነው የሚቀሩበት ምንም ምክንያት የለም። ይሄንን ነገር ተጋፍጠን ይሄ ገንዘብ ተመልሶ ለአማራው ሕዝብ እንዲመለስ ከፍተኛ ትግሎችን ማድረግ አለብን። ይሄ ትልቅ እገዛ ነው። ቀላል ገንዘብ አይደለም፣ በዶላሩ ወደ ኢትዮጵያ ገንዘብ ሲቀየር ማለት ነው። ሌላው በዲፕሎማሲ ስራ መሬት ላይ እነሱ በሰሩ ጠንካራ ስራ እውቅናን አግኝተዋል። ያንን እውቅና ካፒታላይዝ አድርገን በውጭ ያሉ በርካታ ዲፕሎማቶች አሉ፣ እስከዛሬ ድረስ በምላስ በስድብ በምን ያራቅናቸው ማለት ነው። እነዚህን ሰዎች አክብረን አቅርበን የዲፕሎማሲው ስራ እንዲሰራ እዛ ላይ ትልቅ ስራዎች መሰራት አለባቸው እና የእኛ ስራ መደገፍ ማረም ነው እና ይህን ከሰራን ትልቅ ስራ ነው። አሁን የዛ የሚሰሩትን ስራ እነሱ ነፍሳቸውን አስይዘው እየሰሩ ነው። ከዚህ በላይ ምንም ሊሆኑ አይችሉም። እኛ ደግሞ ሰላም ወረዳ ያለን ሰዎች በጣም ቀላል ነገር ነው እየተጠየቅን ያለ ነው። ምንድነው እሱ? የሕክምና መድኃኒቶችን መርዳት። እንደውም እኛ ጠንክረን ከወጣን በመንግስት ደረጃ የአሜሪካን መንግስት ይረዳል። እኛ እየጠየቅነው ለጥይት መግዣ ለጠመንጃ አይደለም እየጠየቅን ያለ ነው። ፋሽስታዊ የአብይ አገዛዝ ለጨፈጨፋቸው ወገኖቻችን ሕክምና መድኃኒት እንዲያገኙ ነው። ይህን ከራሳችንም አልፎ በዚህ በዩናይትድ ስቴትስ መንግስት እና በተለያዩ ተቋሞች ውስጥ ብዙ ቦታ ያላቸው ወገኖቻችን አሉ። በዛ መልክ አስፈላጊ ከሆነ በሬድ ክሮስ አማካኝነትም ደግሞ እርዳታው የሚተላለፍበት እና እንትን የሚልበት መንገዶች አሉ። በእውቀት መርዳት ይቻላል እና እነዚህን የመሳሰሉ ነገሮች ማድረግ እንችላለን ማለት ነው። አልሰራንም፣ ገና ነን። እዚህ ቁጭ ብለን የሰጠነውን ገንዘብ እንኳን ተቆጣጥረን ለእነሱ እንዲደርስ ማድረግ አልቻልንም። ቁጭ ብለን እያየን ምን ያደርጉናል እኮ ነው፣ ሌላ ነገር እኮ አይደለም። ይሄ ነው እንግዲህ ጥሩ 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 ነገሮች ናቸው። በተለይ ሚናን ለይቶ ትግሉን ከመደገፍ አንጻር ጥሩ ፖይንቶችን ያነሳው። እንግዲህ ብልጽግና ይሄ አንድ የአማራ ድርጅት አማራው ይመሰረታል ብሎ አልጠበቀም ነበረ። ከአክቲቪስቶች ወይም ደግሞ ከሚልካቸውም ያንን መረዳት ይቻል ነበረ። ግን አሁን ተመስርቷል። ምን አይነት ምላሽ ይሰጣል? ለዚህ አንድ ለአማራ ድርጅት ለመመስረቱ ምን አይነት ነገር ከብልጽግና ይጠበቃል? ከአንዳንድ ካሉኝ ምንጮች እንደተረዳሁት ነው እና አይ ቲንክ በትናንትና ኢንሳ መሰለኝ ሰብስቧቸው ሲሰድባቸው ነው የነበረው ሙልጭ አሉ። ምክንያቱም ሞት ነው። ከዚህ በፊት ሸክላና ጀበና የሚሰብር ሰራዊት እንዳለው ሲያሳየን የነበረው ሰውዬ አንድ ነገር ኮሽ ሳይል ሳያውቀው ቤተ መንግስት ውስጥ ከነጥጥቃቸው የደሞዝ ጭማሪ የጠየቁ ወታደሮች ገብተው ኩም አድርገውታል። ዛሬም ደግሞ ሲኩራራበት የነበረው ኢንሳ አንድ ቀዳዳ አንዲት ኢንፎርሜሽን ሳያገኝ ከሳምንት በላይ ተሰብስቦ የሁሉ ስራ ሲሰራ ምንም ነገር ባለማወቁ አሳብዶታል እና አብይም ይህንን ነው የሚያደርገው እና ብዙ ጉዳቶች ሊያደርስ ይችላል ብዬ ገምታለሁ። ብዙ አይነት ነገሮች ለማድረግ ላይታች እያሉ ነው ያሉት እና ዛሬም ጭምር እስከ ጠዋት ድረስ እስከሰማሁበት ጊዜ ድረስ ስብሰባ በስብሰባ ነው በየቦታው ሲያስጠነቅቅ ሲዝት እና መመሪያ ሲሰጥ ነው የከረመው እና እንግዲህ ለዚህ ያው መጠነ ሰፊ ዝግጅት ያስፈልገዋል። ህዝቡም እንግዲህ ጥንቃቄ ሊያደርግ ይገባል ማለት ነው። በተለይ እርግጠኛ ነኝ በርካታ የድሮን ድብደባዎች እንደሚኖሩ በተለይ በአራቱ ክፍለ ሀገር
ጥሩ ነው። ያው ደግሞ ሁልጊዜም ብልጽግና ሲሸነፍ ንጹሐን ላይ ትኩረት ያደረገ ጭፍጨፋ ነው የሚፈጽመው። እንዳልከውም ጥሩ ዝግጅት ያስፈልጋል። ህዝቡን ማንቃት፣ አብሮ እንዳይሰበሰቡ ማድረግ። በዚህ ዙሪያ ደግሞ ያው መገናኛ ብዙኃን የራሳቸውን አስተዋጽኦ ያደርጋሉ ብዬ አስባለሁ። ጥሩ ጥቆማ ነው የሰጠው። እንግዲህ ትናንትና የአፋድ ሰው ወይ አበበ የተባለ ሰው ድርጅቱን ወክሎ ለድርጅቱ ምስረታ እንኳን ደስ ያላችሁ በሚል እና አብረን እንስራ የሚል ጥያቄ አቅርቧል። እስክንድር ነጋ የሚመራው ድርጅት ማለት ነው። መጀመሪያ ጥያቄውን እንዴት አየው? ወል አብረን እንስራ ያው ሲደከምበት እኮ የነበረው ይሄ ነው። መከፋፈሉን ትተን አብረን እንስራ በሚል ብዙ ተደርገዋል። የህይወት መስዋዕትነት ጭምር አስከፍሏል ይሄ መከፋፈል እና አሁን የተቋቋመው ምክር ቤትም ይሁን የአራቱም የፋኖ መሪዎች ለብዙ ጊዜ የደከሙበት ነው እና ቅን በሆነ መንገድ አብሮ ለመስራት ከተመጣ እነሱ ያለ መቀበል ችግር ይኖርባቸዋል ብዬ አልገምትም። ነገር ግን ደግሞ በሌላ መንፈስ ከተመጣም ደግሞ ስለሚተዋወቁ ያውቁታል እነሱ እና ካለው ነገር ትምህርት ወስዶ በቃ እዚህ ላይ እናቆምና አብረን እንስራ ከተባለ ይህን አለን የምንፈልገው የምንመኘው እኮ እሱን ነው። እነሱም ቢሆን ይህንን ነው ሲደክሙበት የነበረው። ይሄ ትዕግስት ነው እንደውም ብዙ መስዋዕትነትን ያስከፈለው። በተለይ በሸዋ ውስጥ ብዙ መስዋዕትነትን አስከፍሏል። ስንት ጊዜ ነው ሽማግሌ የተላከው? ስንት ጊዜ ነው የተለመነው? ስንት ወንድሞቻችን ስንት እህቶቻችን መስዋዕትነት ከፍለዋል ይህን ለማድረግ እና እነ ጀግናው አርበኛ አሰግድ መኮንን እኮ ለዚህ ሲሉ ነው መስዋዕት የሆኑት። ስለዚህ በቅንነት ከተመጣ የማይቀበሉበት ምንም ምክንያት አይኖርም። በቅንነት ካልመጡም ደግሞ ያው እንዳመጣጣቸው ይመለሳሉ እና ይሄ ተቋም ፖዘቲቭ በሆነ መንገድ አማራን ሁሉና ለማስከበር የተነሳ ነው። ሰዎች በአንድ ወቅት ላይ ስህተት ይፈጽማሉ፣ ከስህተታቸው ይታረማሉ ያለ ነው። ያም ሳይሳካ ደግሞ መልሰው ደግሞ ያው ካልበላው ጭሬ ልበት ነው የሚል አቋም ያላቸው ሊኖሩ ይችላሉ። ይሄ እንግዲህ እንደዚህ ነው ብሎ ለመተንበይ በጣም ጠዋት ነው እና እንዳመጣጡ ያስተናግዱታል ብዬ አስባለሁ። ነገሩን ሰምቻለሁ፣ እነሱም ይሰማሉ፣ ያውቁታል እና በሚያስተናግዱት መንገድ እንግዲህ ያስተናግዳሉ ብለን እናምናለን። በእርግጥ ባለፈውም ቃለመጠይቅ ላይ እንደገለጽኩት የዚህ ተቋም መቋቋም በጣም በርካታዎች በዚህ መከፋፈል በሌላ አቅጣጫ ያሉት በብዛት እንደሚመጡ እርግጠኛ ነኝ። አሁንም በስሜት አይደለም፣ በእርግጠኝነት ነው የምናገረው። በርካታ ብርጌዶች፣ በርካታ ክፍለ ጦሮች ጆይን እንደሚያደርጉ ታውቃለህ፣ ምንም አትጠራጠሪ። ግን ያው እነዚህ ሁሉም ነገር የራሱ የሆነ ሂደት አለው፣ የራሱ ውጣ ውረድ አለው። እነዛ እንግዲህ እየታለፉ እንደሚስተካከሉ እንትላለሁ እና የአማራው ህዝብ እንኳንስ የራሱን ወገኖች አይደለም ማንንም ህዝብ ማንንም ሰው በጠላትነት የፈረጀ ኃይል አይደለም። ራሱን ለማዳን የተነሳ ኃይል ነው። 4 ነጥብ። ያ በመሆኑ ነው ይሄ ሁሉ መስዋዕትነት የተከፈለው። ያማ ባይሆን ድርጅት ኖሮት ወይ እንደሌላው ለመገንጠል ርዕዮተ ዓለም ይዞ ጨርቅ ይዞ ምናምን መነሳት ይችል ነበር። ያ አይደለም፣ ራስን የማዳን ትግል ነው እና በዚህ ሂደት ውስጥ ልዩነቶች ተፈጥረዋል። በዚህ ልዩነት ውስጥ የውጭ ኃይሎች ገብተው የመከፋፈል ስራ ተሰርቷል። አላስፈላጊ የሆኑ መስዋዕትነቶች ተከፍለዋል። ከዚህ ትምህርት ተወስዶ ደግሞ አብረን እንሁን ከተባለ በእነሱ በኩል ችግር ይኖራል ብዬ እኔ አልገምትም። ከዛም ውጭ ደግሞ ሌላ ዓላማ ካለው ደግሞ እንዳመጣጡ እንደሚመልሱት ደግሞ ተማመንባቸዋለሁ። እንደዚህ አይነት ነገሮችን እንዴት ነው ማወቅ የሚቻለው? ቀላል ነገር አይደለም ማለት በተለይ ሲወነጃጀሉባቸው ከቆዩት ጉዳዮች መካከል ለምሳሌ የሆነ አፋድ ከብልጽግና ጋር ተደራድሯል በሚባል ስሙ ተነስቶ ነበር። እንደውም ፋኖ ውጊያ ላይ አፋድ በብልጽግና ወይም ደግሞ በመከላከያ ሰራዊት የጥይት ድጋፍ ይቀርብለታል የሚልም ጉዳዮች እነሱ ነበር። እነዚህ ነገሮች የሚነሱት መሬት ላይ ካሉ ፋኖች ነው። እንዴት መተማመን ይቻላል? አሁን ሁሉ በስጋት ነው የሚሆን። እንግዲህ አንድ ድርጅት የተደሰትነውን ያክል ሁልጊዜም ስጋት ሊገባን ይችላል። በምጥ የተወለደ ነው እና እንዳይከሽፍ በተለይ ደግሞ ከውስጥ የሚመጣ መበታተን በጣም ብዙ ነገር እንትን ይላል፣ ያከሽፋል፣ ድርጅት ያቀጭጫል። እና ከዛ አንጻርስ ይሄ እንዴት ይታያል? መተማመኑን ማምጣት ይቻላል? እንግዲህ ይሄ አሁን እንዳልኩሽ በጣም ጠዋት ነው ይሄንን እዚህ ላይ አስተያየት ለመስጠት። ግን በእነሱ በኩል ስራ እየተሰራ ነው። አሁን
አንዱም ይሄ ነገር በሚስጥር ተጀምሮ በሚስጥር ሊያልቅ የቻለበት ከነሱ የስለላ ሰራተኞች ጆሮ ሊያመልጥ የቻለበት ምክንያት በዚህም አቅጣጫ ደግሞ በሚሰሩ ከፍተኛ ጥንቃቄ ያለው የኢንቴሊጀንስ ስራዎች ስለሚሰሩ ነው። ለዚህ ነው መዋቅር አስፈላጊ የሚሆንበት ትልቁ ነገር እሱ ነው። መዋቅር ሲኖር ምንድን ነው ሲስተሞች ይኖራሉ። አሁን ለምሳሌ ወታደራዊ መረጃ አለ፣ ስራ አለው። ስራው እንዲህ እንዲህ አይነት ነገሮችን አሽትቶ የሚደረጉትን ነገሮች መከታተል ነው፣ በውስጥም በውጭም ማለት ነው። እና ብዙ የሚደረጉ ነገሮች ይኖራሉ። ልደመድም የማልፈልገው ነገር ቢኖር ምንድን ነው እሱ በአንድ ወቅት የተሳሳቱ ሰዎች ነገ ሊመለሱ አይችሉም ብሎ ማሰብ አይቻልም። እንደገና በአንድ ወቅት ደግሞ ጉዳት ያደረሱ ሰዎች መልሰው ጉዳት አያደርሱም ማለት አይቻልም። ፋኖ እኮ ማርኳቸው፣ አስተናግደዋቸው፣ አክሟቸው የለቀቋቸው እኮ መልሰው ሲወጓቸው ለሁለተኛ ዙር የያዟቸው ሰዎች አሉ። ይህን እናውቃለን። እና በታሪካችንም አለ። ጣሊያን እኮ 5 ዓመት አቅም ኖሮት አይደለም የቆየው፣ 1 ዓመት አይፈጅም ነበር። ሌላው 4 ዓመት እኮ ባንዳ ነው። 30 ሺህ ማንበብ ይቻላል። 30 ሺህ ካሰለፈ 10 ሺው ጣሊያን ነው፣ 20 ሺው እኮ ባንዳ ነበር። እና እንዲህ እንዲህ አይነት ፈተናዎች ይኖራሉ። እንደገና አርበኛ የነበሩ ሰዎች ፊታውራሪ ጎላን ጠቅሻለሁ። የታወቁ አርበኛ ኋላ ላይ ደግሞ የታወቁ ባንዳ ሆነዋል። መጀመሪያ ላይ ባንዳ ሆነው ደግሞ ጸጽቷቸው ከዛ ደግሞ ከጠላት ጋር ተሰልፈው ለወገን በውስጥ ይሰሩ የነበሩም ደግሞ ኃይሎች አሉ። እና በትግል ውስጥ ብዙ እንደዚህ አይነት ነገሮች ይኖራሉ። ጉዳት እንዳይደርስ ስጋት አለን። አዎ፣ አዲስ ትግል ነው፣ አዲስ ተቋም ነው። በብዙ መከራ እና በብዙ መስዋዕትነት እንትን ያለ ነው። እነሱም ይህን ይረዱታል ብዬ ገምታለሁ። ይህንን ለእነሱም ተውላቸው፣ ግድ የለም። አይ ለእነሱ መቶም ጥሩ ነው። ግን እንደ አንድ አሁን ለምሳሌ እንደ ራሴ ስጋት ውስጥ ገብቶኛል። ምክንያቱም ከ6 ቀን በፊት አበበ ከደረጀ ሀብተወልድ ጋር ቆይታ አድርጎ ነበረ። ይህን ራሱ ትናንትና መግለጫ ከሰጠው ኑ አብረን እንስራ ብሎ ከሰጠው ጋር ቆይታ አድርጎ ነበር እና በቆይታው በሸዋም ሆነ በአማራ አንድ ድርጅት ብቻ ነው የሚያስፈልገው። ከዚህ ድርጅት ውጭ ወይም ደግሞ እነሱ ከአፋድ ውጭ ያሉ ፋኖችን የማጽዳት ስራ እየሰራን ነው። እንደውም እንደ ትግል ብቻ ሳይሆን ነገ 4 ኪሎንም ስንቆጣጠር እንደዚህ አይነት ስራዎች መቀጠላቸው አይቀርም ብሏል። እና ከ6 ቀን በፊት ይህንን የተናገረ ሰው በወንድሞቹ ጋር ለመዝመት ሲናገር የነበረ ሰው በቃ አንድ ድርጅት ነው ከኛ ውጭ ጠላት ናቸው ብሎ ፈርጆ እያጸዳናቸው ነው በሚል የተናገረው ለገዛ ለወንድሞቹ ነው፣ ሸዋ ውስጥ ላሉ ፋኖች ነው። በድርጅት ደረጃም ትናንት አብረን እንስራ አለ እንጂ አንድ ድርጅት ብቻ ነው የሚያስፈልገው፣ ከዛ ውጭ ያሉትን ልክ እንደ ብልጽግና እንደ ጠላት ነው የፈረጃቸው። ይህንን ነገር የተናገረ ሰው እንደው በ6 ቀን ልዩነት ሀሳቡን ቀይሮ ነው የሚለውን ለእኔ እንደኔ ለመቀበል አስቸግሮኛል። ይህን ነገር ማንሳታችን እኔና እንደኔ አይነቶቹ እንደ ጸረ አንድነት እንታየውን በዚህ ላይ ምን አስተያየት አለ? እንድታረምን ስጋትሽን እጋራዋለሁ። ነገሮችን ላለማከረር ተብሎ ነው እንጂ እኮ ከሳምንት እርግጠኛ ነኝ ታውቂያለሽ ብዬ ገምታለሁ። ከሳምንት በፊት እኮ ጦርነት ሲደረግ ከታች እነሱ ከላይ እኮ በድሮን አብይ በጋራ እኮ ሲደበድቡ ነበር፣ ፋኖን ማለት ነው። በደንብ እየታወቀ ከታች አሁን የምታያቸው ግሩፖች ፋኖ ላይ ጥቃት ሲሰነዝሩ ከላይ ደግሞ አብይ የድሮን ሽፋን እየሰጠ ውጊያ ተካሂዷል። እንደው ስንቱን ተናግረን እንችላለን ብለን ነው እንጂ እኮ ብዙ ነገሮች አሉ። ስጋትሽ ይገባኛል። እኔም አንቺም ሌላውም ሰው ይጋረዋል። እነሱም ያውቁታል ይህን በደንብ አድርገው። እና ትናንት እንዲያደረገ ሰው 360 ዲግሪ ዞሮ ደግሞ ሌላ ብሎ ሲመጣ ምን ሊሆን እንደሚችል ያንን ያውቃሉ፣ ይረዳሉ ብዬ ገምታለሁ። ስጋቱ አለ። ያው እንዳመጣጡ ይስተናገዳል በሚል ነው እንጂ ብዙ ነገሮች አሉ። ሌላም ብዙ 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 አሁን ስም መጥቀሱም ትርጉም የለውም እንጂ ወደፊት ጊዜ ሲኖረን ዛሬ በላይ ወጥተው ምናምን ብዙ የሚባልላቸው ሰዎች ምን ሲሰሩ እንደነበረ እናወጣዋለን። የጊዜ ጉዳይ ነው። ግን አሁን ለጊዜው መቼም አለ አይደለም ብለን እውነት ነው። አሁን ከተነሳ ይህን ያክል ሀሳብ ከሰጠን ይበቃናል። ያው ለነገሩ የፖለቲካውን ክንፍና ከታች ያለውን ወታደሩን ለይቶ ማየትም አስፈላጊ ነው። እንግዲህ ወደፊት ፋኖች የሚሉትን እንሰማለን፣ የእነሱን አቅጣጫ እንከተላለን። ነው እንደ ሀሳብ ለመስጠት ያክል ነው። እስኪ ወደ ሌሎቹ ጉዳዮች እንለፍ። ሻምበል፣ እንግዲህ የሐኪሞች ጥያቄ ጉዳይ ወይም የሐኪሞች ነፃነት ትግልን ብለው በጣም በስፋት እየተስተዋለ ነው። የቀነ ገደብ አስቀምጠው ጥያቄያቸውን እያቀረቡ ይገኛሉ። ጥያቄያቸው ደግሞ በጣም ትክክለኛና ሁሉም ሰው ሊረዳው የሚችለው ነው። እንዴት አየኸው የእንቅስቃሴያቸውን?
እንቅስቃሴው ዛሬ የተጀመረ አይደለም። የዛሬ 6 ዓመት ነው እንደውም ኦፊሻሊ ወጥተው ሰላማዊ ሰልፍ አድርገው ራሱ አብይን ጭምር ኮንፍሮንት አድርገውታል። ብዙ ተብሏል እና እ፣ ሰውየው ያው የሚታወቅ ሰው ነው። ጭራሽ እንደውም በመማራቸው በችሎታቸው ሲዘልፋቸው ነው የነበረው እና በጣም የሚያሳፍር ነበር። እና አንድ ዶክተር አስታውሳለሁ እያለቀሰች ነበር የምትናገረው። እኔ ሀገሬን ስለምወድ ነው እንጂ ወጥቶ ሌላ ሀገር እንትን መስራት አቅቶኝ አይደለም እያለች ነው። አሁንም ይሄ ነገር ለውጥ ባለማምጣቱ እየባሰ መጥቷል። አሁን ለነሱ የሚከፈላቸው ደሞዝ ለአንድ አንድ የአብይ ካድሬ ለምሳ የሚከፍለው ገንዘብ ነው። በጣም የሚያሳፍር ነው። 100 በወር 100 US$ አይሞላም ደሞዛቸው። በአጋጣሚ ትናንት እንደዚሁ ስነጋገር ነበር ከተወሰኑ እንትኖች ጋር ካልኩሌት ስናደርገው 100 የአሜሪካ ዶላር አይሞላም የሚከፈላቸው እነዚህ ሰዎች። እና ግፍ ነው እየተሰራ ያለው። በእርግጥ የአብይ አገዛዝ ያው ባለፈውም አይተሻል፣ ጎጃም ይመስለኛል አንድ ሰርጅን ተገሏል። እንደውም አዎ። እና ባለሙያዎቹም በቅርብም ሸዋ ውስጥም አንድ ሌላ ሰርጅን ተገድሏል። አዎ፣ ብዙ እና አልተጋነንም። ጭራሹንም ታርጌት አድርጎ እየገደለ ያለ ሰው ነው። እንደተነገረው ባለሀብቶቹ ወጥተው ይታከማሉ። ጉንፋንም ሲይዛቸው ታይላንድ ሄደው ይታከማሉ። እዛም ያሉ የፕራይቬት ሐኪም ቤቶች አሉ። ባለስልጣኖቹም እንደዛው። ስለዚህ አብይ አህመድ ሕክምናው ተሰጠ አልተሰጠ፣ ህዝቡ ታከመ አልታከመ ጉዳዩም አይደለም። እኔ ከሁሉም በላይ ልገልጽ የምፈልገው የእነዚህ የሕክምና ባለሙያዎችን ማበሳጨትና ማስመረርና ጤናውን ዘርፍ መግደል ዋናው ተጎጂ እነሱ አሉ። ለጊዜው እነሱ ይጎዳሉ፣ ግን ነገ እነሱ በቦሌም በባሌም ይወጣሉ። እጃቸውን ስሞ የሚቀበላቸው መንግስት አለ ከአፍሪካ ሀገሮች ጀምሮ። እንደውም ካናዳ አሁን በሯን በሰፊው ከፍታለች ለእንደነዛ ባለሙያዎች። አውቶማቲካሊ ነው ነዋሪነትና ዜግነት የሚሰጧቸው ቢመጡ። አፍሪካ ሀገሮች ባለፈውም ጠቅሼዋለሁ ሳምንት። አሁን ኢኳቶሪያል ጊኒ ብትሄጂ አብዛኛው ዶክተሮች አበሾች ናቸው፣ ነርሶቹ። ሩዋንዳ ብትሄጂ ወዲያው ነው የቋሚ ነዋሪነት ፍቃድ የሚሰጧቸው። በርካታ ዶክተሮች አሉ። ኬንያ ከድሮ ጀምሮ የሚታወቅ ነው። ኡጋንዳም ውስጥ እንደዚሁ በተለያየ ዓለም እየሄዱ እዛ ተምረው እዚህ አሜሪካን ሀገር መጥተው በርካታ ዶክተሮች አሉ። የሚያክሙን እኮ የራሳችን ዶክተሮች ናቸው። እንደውም ከሌሎቹ በላቀ ሁኔታ እና በተሻለ ሁኔታ እና በጣም ጎበዞችም ናቸው። አዎ። ስለዚህ ይሄ ነገር የዶክተሮች ጥያቄ ሳይሆን የህዝብ ጥያቄ ነው እና እነሱ ደሞዝ ጭማሪ ጠየቁ ተብሎ አንጓጠሽ የምታየው ጥያቄ አይደለም። እንደ ሀገር የሚጎዳ ነው እና ህዝቡ ከእነሱ ጋር ሊቆም ይገባል። እንደውም ይሄ ነገር ትግሉን ለማነሳሳት እንደውም ጥሩ እንትን ነው የሚሆነው ብዬ ነው የምገምተው። አንዳንድ ነገሮች እየተደረጉ እንዳሉ አውቃለሁ፣ ግን ጠቅላላ የህዝቡን ድጋፍ ይጠይቃል እና አንዱ ሲጎዳ አንዱ ልክ ታች ሰፈር ቤት ሲፈርስ ላይ ሰፈር ያለው ከንፈሩን መጥቶ ዝም አለ። ዛሬ ታችም ላይም መሀልም ሁሉም ያለው አብሮ ነው እየጠፋ ያለው እና በዚህ መቀጠል ያለበት ሁኔታ አይመስለኝም። በጣም የሚያሳፍር ነው ለሕክምና ባለሙያዎች እየተደረገ ትሪት የሚደረጉበት መንገድ። እኛ አሁን በሰለጠነው ዓለም የሕክምና ዶክተሮች፣ የመኮንኖች፣ የሰራዊት አባላት እንዴት ትሪት እንደሚደረጉ እናውቃለን። ከህዝብ ጀምሮ ዛሬ ዩኒፎርም ለብሰሽ አውሮፕላን ላይ ብትታይ፣ የት ቦታ ብታዩ ማንም የማያውቅሽ ሰው ለሀገሬ ስለሰጠኸው አገልግሎት አመሰግናለሁ ነው የሚሉት። እኔም ባይ ነው የሚመጣው። ዩኒፎርም የለበሱ ወታደሮች ከቦታ ቦታ ሲሄዱ ህዝቡ ለነሱ ያለው ክብር፣ መንግስት ለነሱ ያለው ክብር፣ በየሄዱበት በሚገዙበት ቦታ 30% ዲስካውንት እየተሰጣቸው ነው። የህክምና ባለሙያዎችን ከዚህ በተሻለ መጠን መንግስት ገልጨዋለሁ። አሁን እሱ ስለ መኪና አላገጠባቸው አይተሹ ከሆነ ቅንጦት ጥያቄ አይደለም እነሱ እየጠየቁ ያሉት። ቅንጦት ሊመስል ይችላል በደሃ ሀገር መኪና መጠየቅ፣ ከነሱ ካላቸው ስራ እና ኃላፊነት አንጻር የቅንጦት ጥያቄ አይደለም። በቂ እንኳን አምቡላንስ የሌለበት ሀገር ነው። እዚህ እኔ ዶክተር ብሆን የ100,000 $ የቅንጦት መኪና እገዛለሁ። ያ 100,000 $ መኪና በአመት 20% ከታክሲ ላይ እየተቀነሰልኝ ይወራረዳል። ኢንዳይሬክትሊ ነፃ ነው፣ ለመንከባከብ ነው። ብዙ ሀገሮች ባለሙያዎችና ለሀገር ድንበር፣ ለሀገር የአየር ክልል፣ የባህር ክልል የሚወድቁ የሚታገሉ እንትኖችን ያከብራሉ። ያለመታደል ሆኖ እኛ ጋር ደግሞ በተቃራኒው ነው። ዛሬ እኮ ከአንድ ሜዲካል ዶክተር አንድ ተራ የስርዓቱ ካድሬ እኮ የተሻለ ደሞዝ አለው። አሁን እነዚህ ሶኮልድ አነቃቂ እንትን የሚሉት የእሱን ፕሮፓጋንዳ የሚነዙ መኖሪያ ቤት ተሰጥቷቸዋል፣
ማነው 15 ሚሊዮን 20 ሚሊዮን የሚያወጡ ላንድ ክሩዘር ተሰጥቷቸዋል። በወር ከ200 እስከ 250 ሺህ የኢትዮጵያ ብር ገንዘብ ይሰጣቸዋል። የፈለጉበት ሀገር ሄደው እንደፈለጉ ይዝናናሉ። ምንድነው ለህዝቡ እያደረጉ ያሉት? ምንም። ካድሬዎቹ ምን እያደረጉ ነው ያሉት? በየቦታው የተቀመጡት ሰዎች ምን እያደረጉ ነው? እነዚህ ሰዎች በምንድን ነው የሚያንሱት? እና ይሄ ሆን ተብሎ ህዝቡን ለመጉዳት የሚደረግ ነገር ነው እና ህዝቡ ይህንን መረዳት አለበት፣ መገንዘብ አለበት፣ ማገዝ አለበት። አለበለዛ የሚሆነው ምንድን ነው? ለጊዜው ሊጎዱ ይችላሉ። እነዚህ የህክምና ባለሙያዎች እየጣሉ ነው የሚሄዱት እና ይሄ ለሀገር ትልቅ ውድቀት ነው እና እ፣ እነሱን ለማነጋገር እንኳን እሱ የሚመጥን ሰው አይደለም እና በጣም የሚያሳዝን ነው። በጣም ነው የማዝነው እና በዛ መልክ ነው ሀገር እንደ ሀገር ነው የምትጎዳው። ህዝቡ ነው የሚጎዳው። ተናገሩ እኮ አውጥተው። አሁን ሰዎች ሆስፒታል እየገቡ ለትንሽ ነገር ለቶንሲል ለምናምን ብርድ መጥቶ ሰው ገብቶ የሚወጣው ሬሳው ነው። ለምን? እና ሄደው ሐኪም ቤት እኮ የምትፈወሽበት ቦታ ሳይሆን እንደገና ሌላ በሽታ ይዘሽ የምትመጭበት ቦታ ሆኗል። ምክንያቱም ምንም ትኩረት የተሰጠው ነገር ትምህርትና ጤና በተለይ በፍጹም ትኩረት የተሰጠው ነገር አይደለም እና በትምህርቱም ያው የምንሰማው ነው ተብሎ አያልቅም እና አሁን እየተደረገ ያለው እንቅስቃሴ ህዝብ ካወቀበት ጥሩ ማነሳሻ ነው ስርዓቱን ለመቀየር። ካላወቁበት ግን የሁሉም ጉዳት ነው የሚሆነው። የእነሱ ጉዳት ብቻ ነው ብሎ የሚያስብ ካለ ተሳስቷል በጣም። ከዚህ ጋር የይዘ አንስተዋል፣ መምህራንንም አንስተዋል። እንደው ብንዘረዝረው ከማህበራዊ ሴክተሩ በጣም በሁሉም ቦታ ችግር አለ። እያንዳንዳቸውን ምንድነው ትራንስፖርቱን ብናየው ተንቀሳቅሰው መስራት አይችሉም። ብዙ ሹፌሮች ይገደላሉ። በ5 በ6 ዓመት ውስጥ በርካታ ሹፌሮች የተገደሉ እንደውም ሪካርድ ቢታይ የአሁኑን የሚስተካከል ያለ አይመስለኝም። በየቦታው በተለያየ ሴክተሮች ይህ ችግር አለ እና ህዝቡ በህብረት ለመታገል ሰላማዊ ትግሉን ለመቀላቀል ምን ማድረግ አለበት? ይገባኛል። የህዝቡን የአዲስ አበባን ህዝብ ማህበራዊ ትስስር መተውታል። ወያኔ ጀምረው አብይ ደግሞ በስፋት ሄዶበት አሁን ህዝቡ እርስ በርስ የማይተዋወቅ ሆኗል። ቦታዎች ፈራርሰዋል። ብዙ ብዙ ነገሮች አሉ። ግን ህዝቡን ሊያግባባ የሚችል ቋንቋ አለ። ህዝቡ ከፈለገ የራሱን ኔትወርክ ሰርቶ ለመታገል የሚያቅተው ነገር የለም። ቴክኖሎጂ እኮ ፈጥኗል። በአንድ ቴክስት ሜሴጅ በደቂቃ ውስጥ ብዙ ነገር ማስተላለፍ ትችላለች። በሌሎች ሀገሮች እኮ የተሰራውን አይተናል። ሌሎች ካደረጉት እኛ ማድረግ የሚያቅተን የለም። የአፄ ኃይለሥላሴ ስርዓትን ለማስወገድ እኮ ስራ ማቆም አድማ ነው። አሁን ደርግ ይባል ደርግ በኋላ የመጣ ነው። ደርግማ የመጀመሪያው እኮ ተመስርቶ ደሞዙን አስጨምሮ ጨርሶ ዘግቶ ነበር እና አስተማሪው፣ ተማሪው፣ ታክሲ ነጂው፣ ቄስ ሁሉ አልቀረም የተነሳው። ያ ነው ለስርዓቱ መቀየር ምክንያት የሆነው። ወታደራዊ መንግስት በወቅቱ የተደራጀ ኃይል ስላልነበረ ያንን ስልጣን በእጁ ገባ እንጂ የህዝባዊ ትግል ነው የነበረው። አሁን በቅርቡ ወያኔ አንድ ጥይት ተተኩሷል ነው ሄደው መቀሌ ሲደበቁ። ህዝባዊ ትግል አለ ያስወገዳቸው። ህዝብ እንደ ህዝብ ከተነሳ ምንም የሚያስቆመው የለም። አዎ ሰው ይሞታል። አሁንስ ቀረ እንዴ? አሁንም እኮ ይገደላል። ገና ብዙ ይጠብቀዋል የአዲስ አበባ። ባለፈው ስጋቴን ተናግሬያለሁ እና አንድ ሆኖ ከተነሱ ምንም ማድረግ አይችልም። የእሱም ወታደሮች እኮ ቢሆን ገለው መኖር ነው የሚፈልጉት እንጂ ገለው መሞት አይፈልጉም። እና ይሄ አመፅ መጋበዝ ምናምን ሳይሆን የመብት ጥያቄ ነው እና ስርዓቱን ለማስወገድ ህዝቡ አንድ መሆን አለበት። ሁሉ ከተነሳ ምንም ማድረግ አይችልም። ምንም አቅም የለውም። ከቻለ ለምን አማራው ክልል አይችልም? ያው ከ90 በመቶ በላይ አማራው ክልል ነፃ ነው፣ በፋኖ እጅ ነው ያለው። እውነቱን ለመናገር ችግርም ቢኖር ባንኩ ክፍት ነው፣ መስሪያ ቤቶች ክፍት ናቸው። ህዝቡ ስሙዝሊ ነው ስራ የሚሰራው፣ ያው በድሮን እየደበደበ ከሚፈጥረው ችግር በስተቀር። ለምን? ህዝቡ አንድ ስለሆነ ነው። ፋኖ ለድል የበቃው ለዚህ ሁሉ ደረጃ የደረሰው የህዝብ ድጋፍ ስላለው ነው። ሌላው ያን ማድረግ የሚያቅተው ምንም ምክንያት የለም። አዎ ችግሮች አሉ፣ ችግሮችን መወጣት። አለበለዛ ሌላው መቶ ነፃ ያወጣኛል ብሎ መጠበቁ አግባብ አይደለም። ጀግናው ሙሬ ወዳጆ እንዳለው በእነሱ በራሳቸው ጊዜ ሰንጠረዥ ይመጣሉ፣ ግን ሞታችሁ እንድናገኛችሁ አንፈልግም ብሏል። ስለዚህ ይሄ ነው። ብዙ ማለት አልፈልግም። ጥሩ። እስኪ ወደ ፋኖ ትግል እንመለስ። በተለይ ደግሞ ምስረታውን አስመልክቶ የወጣው መግለጫ ጋር አንድ ሁለት ሀሳቦችን እናንሳ።
ስለ ውጭ ሀገር ስለሚኖሩ አማራዎች ያስተላለፉት መልእክት አለ። መከፋፈላችሁ መሬት ላይ ያለውንም ትግል ጎድቶታል በሚል አንስተዋል እና ህዝቡ በአንድነት በተለይ ውጭ ያለው የፋኖ ደጋፊ በአጠቃላይ በአንድነት እንዲታገል ምን መሰራት አለበት? እውነቱን ለመናገር በውጭ አማራው አልተከፋፈለም። የተከፋፈሉ ጥቂቶች ናቸው። ይህ ሚዲያውን ማይክሮፎኑን የጨበጡት ሰዎች፣ ብአዴን በተዘዋዋሪ የሚያሽከረክራቸው ሰዎች፣ የአብይ አገዛዝ የሚያሽከረክራቸው ሰዎች፣ የህወሓት ሰዎች። ህወሓት እንኳን አሁን አርፈናል፣ የራሳቸው አክቲቪስቶች ስለያዙልን ተገላግለናል። እና ህዝቡ አይደለም፣ ጥቂቶች ናቸው የሚበጠብጡት የትም ቦታ እና በውጭ ያለውን ሰው አንድ እንዳይሆን የሚበታትኑትም ጥቂቶች ናቸው። እና አሁን ደግሞ ብዙ ሰው ተለውጧል። ይገርምሻል፣ አሁን በዚህ በሶስት ቀን ይሄ ተቋም ከተቋቋመ በኋላ የብዙ ሰው አመለካከት ተቀይሯል እና ብዙ ሰው ደፍሮ እየወጣ ነው። እና እኔ ያው እዚህ ያለንበት እንግዲህ ዋሽንግተን ዲሲ አካባቢ ቀላል ቁጥር አይደለም፣ 200 ይሁን 300 ሺህ ኢትዮጵያዊ አለ እና በሁሉ ላይ የሚታየውን ደስታ የአማራ ብቻ አይደለም፣ ሁሉ ነው። መነቃቃቱ ጥሩ ነው በጣም ደቡብ በዩ፣ ጋምቤላ በዩ፣ ሁሉ በዩ፣ ኤርትራውያኖች ሳይቀሩ ወንድሞቻችን እናቶቻችን ደስታቸው ሌላ ነው እና ሰው ጋር ፍላጎት አለ። በምስረታው በድርጅቱ ምስረታ ኤርትራኖች ተደስተው ነበር። በጣም ተደስተዋል። እንግዲህ ሁሉን ማለት አልችልም፣ ግን አብዛኛዎቹ ደስታቸው ነው ሲገልጹልን እየሰማን ያለ ነው። እንደውም አንዳንድ እንትኖች ላይ ሁሉ አለ እና ጥሩ እንትን ያለው ሰው ይተባበራል። በገንዘብም በዩ በምንም በዩ አሉ እኮ ጥቂቶች አሉ። አሁን ለምሳሌ ስለ ሕክምና ጠቅሽ ያለው አንዲት መጥቀስ አልፈልግም። ወገናችን ዶክተሮችን እየጠራች እያስተባበረች ማዕት ስራ ምትሰራለች። በግለሰብ ደረጃ ብዙ አሉ። ግን አሁን ሌላውንም የሚያስተባብር ይሄ አየሩን እየመረዙ ያሉትን ሰዎች አደብ ከገዙ በደንብ እንትላል ይወጣል። አሁን ይገባኛል፣ መተዳደሪያቸው ነው። ለአንዳንድ ሰዎች ብዙ ነገር ቤት ገዝቷል፣ መኪና ገዝቷል፣ ሰርግ ደግሷል፣ እንደፈለጉ አድርጓቸዋል። ያ ገንዘብ ቀርቷል፣ ፍራስትሬትድ ሆነዋል። ያን ፍራስትሬሽናቸው የሚወጡት ምንድን ነው? የፋኖ ላይ ዘመቻ በማድረግ በመከፋፈል በምናምን ነው። ህዝቡ እያወቀ ነው እና በውጭ ያለው ወደ አንድ ይመጣል። ከዚህ በፊትም እንግዲህ ለአማራው ጥንስስ የሚሆን ድርጅት መስረት ስንል 21 22 ድርጅቶች ተመስርተዋል። ተው ቢባል እምቢ ብለዋል። ሁሉም ድርጅት ይመሰርትና ምናምን ኢትዮጵያ ሄዶ መሪ የሚሆን እየመሰለው በጣም አስቸግረው ነው። በአሁን አቅማቸውን አይተውታል። እዛ ምንም እንደሌላቸውና ምንም ማድረግ እንደማይችሉ ምንም ፋይዳ እንደሌለው አውቀውታል። አያም ሹር ወደ አእምሯቸው ተመልሰው ይሄን የዚህ ድርጅት የአማራ ድርጅት አሁን ምንም የአማራ ድርጅት ምናምን የሚባለው ድርጅቱም እዛው ነው የሚመሰረተው። ሁሉ ነገር እዛ ነው ያለው። የእኛ ስራ ድጋፍ መስጠት ነው እና ወደ ቀልባቸው ተመልሰው ሁላችንንም ማስተባብረውን ሊደረግ የሚገባውን ነገር እናደርጋለን እና ይሄ የተበታተነው እነሱ አድሬስ ያደረጉት ምንድን ነው? የተበታተነው ትግል ይመጣል። ይሄ የሚበጠብጡ ሰዎች ይታወቃሉ። ከሌ 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 ተብሎ ተቆጥረው የሚታወቁ ናቸው እና ደግሞም በዚሁ ከገፉበት ወደኋላ አንልም። የእነሱንም ማንነት ቁጭ ማድረግ ይቻላል እና በውጭ ያለውም አንድ ይሆናል። እመኝኝ፣ እነሱ አንድ ሲሆኑ ውጭ ያለውም አንድ ይሆናል። መሆናቸውን እያሳዩን ነው። ውጭ ያለውም ደግሞ አንድ ይሆናል ብዬ አምናለሁ። ከዚህ ውጭ ያው መኖሪያቸው ያደረጉ ሰዎች በተለይ አሁን ፋይናንስ የሚደረገው ከአብይ ነው። ብአዴንም ሆነ ማንም ከዛ ነው። ከዚህ ምንም የሚገኝ ነገር የለም። ስለዚህ ሁሉም ነቅቷል አሁን እና ትብብሩ ይኖራል እና አም ሹር እነዚህም የተመሰረቱ ድርጅቶች ያው ሁሉን ነገር ወደ ጎን ትተው መጥተው ሁሉንም ሰው እንደሚያስተባብሩ እተማመናለሁ እና አም ፖዘቲቭ። እኔም ተስፋ አደረኩኝ እኮ ስሰማ። ምክንያቱም ስንከታተላቸው የነበሩ ዝምታዎቹ ራሱ ያስጨንቁ ነበረ። በዚህ በአንድ ዓመት በሁለት ዓመት ኦልሞስት 2 ዓመት ሊሞላው ነው እና ዝም ሲል ርቀትም ቢኖረን እና ያው በቃ መከፋፈል ስላለ ነው በሚል ምክንያት ብንሰማም ዝምታው ያስጨንቅ ነበር። መነቃቃቱ ካለ ጥሩ ነው። ጥሩ የፋኖ ጊዜ ላይ እንገኛለን። እንግዲህ በጮን እግዚአብሔር ነው የሚያውቀው። ከዚህ ጋር ተያይዘ እንግዲህ መገናኛ ብዙሃንንም አንስተሃል። እስኪ መጀመሪያ ከአንተ አስተያየት ልቀበል። እንዴት ነው ትግሉን የሚዘግቡበትን መንገድ? እንግዲህ የፋኖ ትግል እንዳልከው የፋኖን ትግል የሚደግፈውም የማይደግፈውም የፋኖን ስም ሲያነሳ በጣም ብዙ ተመልካች እንደሚያይ ትኩረት እንደሚስብ ይታወቃል። ግን በአጠቃላይ ትግሉ ላይ ትኩረት አድርገው የሚሰሩ መገናኛ ብዙሃን ዘገባዎችን እንዴት አየ? ከፋኖችስ መግለጫ ምን ተረዳ? ምንስ መስተካከል አለበት? በውጭ ነው በዛ? ያው አብዛኞቹ ሚዲያዎች ውጭ ሀገር ነው ያሉት። አዎ፣ በሀገር ቤት ያው ወሎም ጎንደርም ጎጃምም የራሳቸው የፐብሊክ ሪሌሽን እንትኖች አሏቸው።
አሁን እነሱ ያው ወደ አንድ ነው የሚመጡት። ስለዚህ ከዛ የሚመጣውን ኢንፎርሜሽን ወደዚህ ለህዝቡ የሚያደርስ ተቀባይ ኢንዲፔንደንት የሆነ ተቋም ያስፈልጋል። አሁን ለምሳሌ ቅድም የጠቀስኩት እዚህ ጋ ፋኖን የሚሰድብ እዚህ ጋ አንዱን የፋኖ መሪ የሚያብጠለጥል ምናምን እንደነዛ አይነት ሳይሆን እዚህ ኦልሬዲ እየሰሩ አሉ ከአንቺ ሚዲያ ጀምሮ እና እነዚህን ማጠናከር እንደነዚህም ደግሞ ፕላትፎርም የሚሆን አንድ ወጥም ደግሞ የሳተላይት እንትን ማቋቋም ይቻላል። እዚህ ዋሽንግተን ዲሲ ውስጥ ብቻ ያለ በቂ ነው። በደቂቃ ውስጥ ያን ፋይናንስ ማድረግ የሚችሉ እንትኖች አሉ። ትልቁ ነገር ምንድን ነው? አሁን የሚያስፈልገው ባለሙያዎች አሉ። በዚህ በጋዜጠኝነት ሙያ ላይ ያሉ በጣም ብዙ ልምድ ያላቸው አሉ። የቴክኒክ ሰዎች አሉ። ኢቨን እዚህ አሁን ትልልቅ ሜንስትሪም ሚዲያ የሚባሉት ውስጥ እነ ሲኤን እነ ፎክስ ቻናል ቢሃይንድ ዘሲን የሚሰሩ ብዙ የራሳችን ልጆች አሉ በየቦታው። እነሱ በፈቃደኝነት የሚረዱበት ሁኔታ አለ እና አንድ ጠንካራ የሆነ አቋም እንትን ካረግን እንዳንችም እንደ ሌሎችም ያሉት ሚዲያዎች መጥተው እነሱም የሚጠቀሙበት እና እነዛም ደግሞ የሚፈለገውን ነገር በቀጥታ ከነሱ ህዝቡ ማግኘት የሚችልበትን መንገድ መፍጠር ይቻላል። ይህን ማድረግ የሚቻለው እዚህ ነው። ትናንትናም እንደዚሁ በአዲሱ ሚዲያ ላይ የተመሳሳይ ጥያቄ ቀርቦ ነበር እና አንስተነዋል። በተለይ እንግዲህ ሁሉም በቅርቡ ማውቀውን ነው የምናገረው። በተለይ እዚህ ዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ እና ዲሲ አካባቢ በዚህ ሙያ ላይ ትልቅ እውቀት ያላቸው ሰዎች አሉ። ሊያስተባብሩ ይችላሉ። የቴክኒክ ሰዎች አሉ። የፋይናንስ አቅም አለ። ሊረዱም የሚችሉ ባለሀብቶችም አሉ እና እነዚህም በሙሉ ካፒታላይዝ አድርጎ ከነሱ የሚመጣውን ትክክለኛውን መረጃ በቀጥታ ለህዝቡ እንዲተላለፍ የሚፈልጉትንም ነገር ድልድይ ነው። ሚዲያ በአሁኑ ሰዓት ድልድይ ነው። በህዝብና በመንግስት ወይም ደግሞ በእነዚህ ተቋሞች መካከል የሚያገናኝ ድልድይ ነው። ይህን መፍጠር ነው። እናንተም እንግዲህ እስካሁን ያላችሁት ደግሞ በዚህ እንድትበረቱ ማገዝ ነው። ፍሪ ፕሬስን ማገዝ ነው። እዚህም ደግሞ በአሜሪካን ሀገር እንደ ህብር ሬዲዮ ኮንሲስተንሲ ያለው ሚዲያ ነው። የሚያስተላልፉትም ዜናዎች ይከታተላለሁ። የሚያቀርቧቸውም ሰዎች በጣም ክሬዲቢሊቲ ያላቸው ሰዎች ናቸው እና እንደዚህ እና የመሳሰሉትን እገዛ ማድረግ ነው። ቅድም እንደጠቀስኩት በውጭ ልንሰራ የሚገባው ስራ ተለይቶ ተቀምጧል። የዲፕሎማሲ ስራ፣ የፋይናንስ፣ በሕክምና፣ በሚዲያ ይህን ማድረግ እንችላለን። አቅሙም እውቀቱም ችሎታውም ያላቸው በቂ በላይ ሰዎች አሉ። ከራሳችን አልፎን ለአሜሪካ መንግስት እየተሰራ ነው አይደለም እንዴ? እና ይሄ ነው አሁን የምንወነጃጀልበት አንዱ ጣት የሚጠቁምበት ሰዓት አይደለም እና ሁሉም ሰው ትምህርት ያገኘ ይመስለኛል። አሁን የሚያጨቃጭቅ እኮ ነገር የለም። እዛ ሄዶ ምናምን መንግስት ለመሆን አልነበረም ያው ዙፋን ምን ተይዞ የሚባለው። አሁን እረፉ በቃ ተቋም ተቋቁሟል። የፖለቲካውን አመራርም ይመጣል። የኛ ስራ መርዳት ማገዝ ነው። ፖዘቲቭ መሆን ነው። የተሳሳቱ ሰዎች ወንድሞች እህቶች ይኖሩናል። እነሱን ማምጣት ነው። አብረን በጋራ መስራት ነው። አይ ያለም ነው መለፍለፍ የፈለገ ሲለፈልፍ መክረም ይችላል። ምንም ችግር የለም። ምንም አያሳስብም። ፋኖ እንዲህ ነው፣ ፋኖ እንደዛ ነው። አይ ቲንክ ሰውም ይሄን መስማት የሚፈልግ አይመስለኝም እና የነፈሰበት ነው። ይሄን ነው የምለው። አመሰግናለሁ። ጥሩ ነው። በጣም አመሰግናለሁ። በዚህ አጋጣሚ ፍሪ ፕሬስ ቻናልን እየተመለከታችሁ ለምትገኙ ሼር፣ ላይክ እና ሰብስክራይብ እንድታደርጉ እንግዲህ ካነሳ በኋላ እኔም ልቀጥልበት ብዬ ነው። ስለሰጠኝ አስተያየት አመሰግናለሁ። እንግዲህ የሚዲያ ነገር ሲነሳ እኔ በበኩሌ በነገር ላይ እንዳልኩ በጣም ያሳስበኛል። ያው ሁላችንም በግል ዝም ብለን የተበታተነ ነገር ሲሆን ውጤት ያለው ነገር ልናመጣ አንችልም። ያው እኔም አውቀዋለሁ፣ ሁላችንም እናውቀዋለን። ብዙ አቅም ያላቸው ሰዎች በየቦታው አሉ። የተወሰኑት ለመስራት ይሞክራሉ። ግን አንድ የሆነ ጠንካራ የሆነ የአማራ ሚዲያ ተብሎ ሊጠራ የሚችል በተለይ ሁሉንም ባለሙያዎች ያቀፈ ቢኖር በጣም ጥሩ ነበር። ያው ከዚህ በፊት ለማቋቋም የተደረጉ ጥረቶች ከህዝብ የሚሰጣቸው ድጋፍ በጣም ያሳስበኛል። ያው ብዙ ነገሮች አሉ እዛ ውስጥ ባይገባም፣ ግን እንዳልኩ በጣም አንድ ትልቅ ሚዲያ ሁሉንም አሁን የሚሰሩትን ያቀፈ ትልቅ ሚዲያ ቢመጣ እኔም በጣም ደስ ይለኛል። የመጨረሻ ጥያቄ ላንሳና ውይይታችንን እንቋጭ። ሻምበል እንግዲህ ከዚሁ ከፋኖቹ መግለጫ አንድ ነገር ላንሳ። ለጠላታችን አንድ ነው፣ ስለዚህ አገዛዙን በትጥቅ ትግል የምትታገሉ ነው አብረን እንታገል የሚል ጥሪ አቅርቧል። ይህን እንዴት አየው? ሊሆን የሚገባው ነው። ደጋግሜ ብዙ ጊዜ እንደምገልጸው አማራዊ የህልውና ትግል ውስጥ ገብቶ እዚህ ጦርነት ውስጥ ይግባ እንጂ አማራው ኢትዮጵያዊ ነው። ሌላ ዜግነት የለውም። አማራዊ ማንነቱ ነው። በማንነቱ መጥተው እናጥፋሉት ያንን እየተቋቋመ ያለው። ከዚህ ውጭ ግን አማራው በኢትዮጵያዊነቱ አይደራደርም። ሀገሩ ኢትዮጵያ ነች።
ሰንደቅ ዓላማው አረንጓዴ፣ ቢጫ፣ ቀይ ነው። ከማንኛውም ከከሌ ሳይል አማራ ያልተጋባው ዘር የለም እና አሁንም ቢሆን የዘር አባዜ የያዘው ህዝብ አይደለም። ሌሎች መጥተው አብረው ከትግሉ መቀላቀል ካሉ የአፋር ህዝብ እኮ ያለምንም ማስታወቂያ ከአማራው ጋር አብሮ እየሰራ እኮ ነው። በአዲስ አበባ ጅቡቲ መስመር ላይ እኮ የአፋርና የፋኖ ኃይል በጋራ እኮ ነው የሚሰሩት። ምንም ያለምንም መግለጫ ያለምንም ህዝቡ ተግባብቶ ህዝብ ችግር የለበትም። ስለዚህ የቀረበው ጥሪ ትክክለኛ ነው፣ ተቀባይነት ያለው ነው። አማራው ከማንም ጋር ይሰራል። ምንም ጠላቴ ብሎ የፈረጀው ህዝብ የለም። ከህዝብ ጋራ ምንም ጸብ የለውም የአማራው ህዝብ ከግለሰቦችና ይዘው ከመጡት አፍራሽ አጀንዳ ጋራ ማለት ነው በስተቀር። ይቅርታ። በተረፈ በዚህ አጋጣሚ አንቺም ደግሞ በዚህ በአማራው ጉዳይ ላይ ከዚህ ቀደምም በአማራ ሚዲያም በተለያዩ መንገድ የአማራው ህዝብ ድምፅ ሆነሽ የምታደርጊው አገልግሎት ቀላል አይደለም። ሁላችንም እናውቀዋለን። ይህን በስፋት የምነጋገርበት ጊዜ ይመጣል እና በእኔ በራሴ ከልብ ነው የማመሰግንሽ። ቀላል አይደለም። የቤተሰብ ኃላፊነት አለብሽ። ብዙ ነገሮች አሉ። እነዚህን ሁሉ ከጎን አስቀምጠሽ የምታደርጊው እንትን ቀላል አይደለም። በጣም ነው የማመሰግነው። በጣም አመሰግናለሁ። እግዚአብሔር አክብርልኝ። ያሁን እንኳን ከሚከፈለው ነገር አንጻር የበኩልን አስተዋጽኦ ለማድረግ ነው፣ ዝም ላለ ማለት ነው። ግን በጣም አመሰግናለሁ። አንተም ስለሰጠኸኝ ጊዜ እንግዲህ ስለሆንክ ከልብ አመሰግናለሁ። የህዝብ ነገር ቆጭቶ ለህዝብም ለሀገርህም የራሴን አስተዋጽኦ ላድርግ ብለህ ሁልጊዜ ሀሳብን ስለምትገልጽ በእኔ ሚዲያ ብቻ ሳይሆን በሌሎችም ሚዲያ በጣም ብዙ ሰው አለ እንዳልከው ቅድም እንደውም ጥሩ አንስታል። ጎፈንድሜ ከሰጡ 4,000 አይሞሉም ያልከው ይሄ ጥሩ ማሳያ ነው። በጣም ብዙ ሰዎች አሉ፣ ጥቂቶች ናቸው በተለይ እንደ ቁጥር አንጻር የሚጮሁት የሚታገሉት የህዝባችን ጉዳይ ይመለከተናል የሚሉት እና አንተም ፊት ለፊት መጣ። ዛሬ አይደለም ማውቀ በጣም ረዥም ጊዜ ሆኖሃል እና ስለምታደርገው ነገር በጣም አመሰግናል። በዚህ አጋጣሚ ላመስግን። ዛሬ ምስጋና ቀን ሆኗል። ከልብ አመሰግናለሁ። በሌሎች ጊዜም እንደምንገናኝ ተስፋ አድርጋለሁ። ለዛሬ ቆይታችን ግን በጣም አመሰግናለሁ። እኔም አመሰግናለሁ። ለወገኖቻችን ነፍሳቸውን አስይዘው ያን ያህል መስዋዕትነት ሲከፍሉ ይሄ ምንም ማለት አይደለም ለእኔ። እውነት ነው። በጣም አመሰግናለሁ። ተመልካቾቻችን ከፍሪ ፕሬስ ከሻምበል አሸብር ገብሬ ጋር ያደረግነው ጥሩ ቆይታን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ሳምንት በሌሎች ጉዳዮች ላይ ተመልሰን እንገናኛለን ብዬ ተስፋ አድርጋለሁ። ስለተከታተላችሁን ከልብ አመሰግናለሁ። ጤና ይስጥልኝ።